ሰባችን ምክንያት የሆናችሁን አባቶቻችን ወንድሞቻችን ለዚህ ዝግጅት ከሌሊት ጀምራችሁ ደግሞ ደፋ ቀና ስትሉ የቆያችሁ እህትና ወንድሞቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል አደረሳችሁ አደረሰን። እንኳን አደረሳችሁ። እንግዲህ ዛሬ እንደ እግዚአብሔር መልካም ፈቃድ በአዋሽ 7 ኪሎ በአቡነ አቢብ የአረጋውያንና ችግረኞች መርጃ ማዕከል ከእናንተ ጋር ሁልጊዜ በየዓመቱ በዓልን እንደሚያሳልፈው በዘንድሮውም ዓመት የትንሣኤን በዓል ምክንያት በማድረግ ከእናንተ ጋር በዚህ በአማረ መልኩ ለማሳለፍ ወጣቶች ከሌሊት ከ9 ሰዓት ጀምረው ትናንትና ደግሞ ከቀኑ 9 ሰዓት ጀምረው እንዲሁ ጊዜያቸውን ሙሉ መስዋዕት አድርገው እስከዚህ ድረስ ሲዘጋጁ ቆይተዋል። ከዚህ በኋላ የሚቀረን ወደ እናንተ መድረስ ያለበትን ነገር አድርሰን እናንተ ጋር ተመሰጋግነን የእናንተን ደስታ አይተን እኛ ደግሞ ወደ ቀሪው የግል ጉዞዎቻችን የምንሄድ ይሆናል። ስለዚህ ከሁሉም በፊት ዛሬ የተሰባሰብንበትን ምክንያት ለጥቂት ደቂቃ መነጋገር ስላለብን በዛው መልእክታቸውንም እንደገናም ደግሞ ለእናንተ ጥቂት ለነፍስ የሚጠቅመውንም ሀሳብ አስተላልፈውልን ከዛን በኋላ ወደ ተዘጋጀልን ማዕድ ሄደን ማዕዳችን ተካፍለን እናንተ ጋር በምርቃት በሰላም የምንለያያለን ማለት ነው። ስለዚህ ከዛ ከማዕዱ አስቀድሞ ለነፍሳችን ሌላ ማዕድ ያስፈልጋታልና ጥቂት ደቂቃ ያክል መልእክታቸውንም ለእኛም የሚጠቅመንን ነገር የአፋር ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ ትጉሃን አበበ ፋንታሁን ጥቂት ነገር ለእኛ መልእክት ያስተላልፉልና ቀጥታ ወንድሞቻችን ከኋላ እህቶቻችን እንደምትመለከቱት ለእናንተ የተዘጋጀውን ነገር ያደርሳሉ ማለት ነው። ቀጥታውን ወደ እሳቸው ወስዳቸው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መርጌታ አእምሮ የዚህ የአረጋውያን ተቋም አባት የዚህ የአረጋውያን መጦሪያ ድርጅት ልትቀባው ነበር። ስትሄድ አንድ ነገር እያሰበች ነበር ሄደች። ምን በመቃብሩ ላይ ተቀምጦ የነበረውን ድንጋይ ማን ያንከባልልልኛል? መቃብሩን ማን ይከፍትልኛል? ያን ድንጋይ የማንከባለል አቅም የለኝም እያለች እያዘነች ወደ መቃብሩ ስፍራ ስትደርስ ግን መቃብሩ ተከፍቶ ነበር። ወደ ውስጥ ስትመለከት ምንም ነገር አልታያትም። ወደ መቃብሩ ላይ እርሱ ሞትና መቃብር እንድል አድርጎ ተነስቷል አለች። በዚህ ሰዓት ጴጥሮስ ወጣ፣ ሌሎችም ደቀ መዛሙርት ገብተው አዩ። እንደተገለጸው ማርያም የምትባለው ብዙ ነገር የተደረገላት ሴት መጀመሪያ ወደ ኢየሱስ ክርስቶስ መቃብር የሄደችው እሷ ነበረች። እሷ ግን ወደዛ ስትሄድ የሄደችበት ምክንያት ክርስቶስ መነሳቱን ለማየት ሳይሆን በመቃብር ውስጥ የነበረውን ክርስቶስን ሽቶ ለመቀባት ነበር የሄደችው። ገና ሁሉም ነገር ስላልተገለጸላቸው ክርስቶስ ከሙታን መካከል ተለይቶ እንደሚነሳ ብዙ ጊዜ ነግሯቸው ቢሆንም ያንን ያልተረዱትም ነበርና አላት። እርሷም እየሮጠች ሄዳ ለደቀ መዛሙርቱ ጌታን እንዳየችው እንዳነጋገራትም የነገራትን በሙሉ ነገረችው። ስለዚህ በእንደዚህ አይነት ሁኔታ ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትና መቃብርን ድል አድርጎ አዳም ሞቶት የነበረውን ሞት አሸንፎ የተነሳበት ዕለት ነውና የምናከብረው። በእውነት እኛ ይህንን በዓል ስናከብር ልክ በዛን ዘመን እንደነበሩት ሐዋርያት የትንሣኤው ምስክሮች ሆነናል ማለት ነው። ስለዚህ ምን የሆነበት ነው? የአዳም ተስፋ የተመለሰበት። ትንሣኤ ማለት ተስፋ፣ ትንሣኤ ማለት ሕይወት ነው። እንግዲህ የሰው ልጅ ሞቶ በመቃብር በስብሶ እንደማይቀር የተረጋገጠበት በትንሣኤ ዘጉባኤ የሞተ ሁሉ በኋላ በክብር ትንሣኤ እንደሚነሳ የተረጋገጠበት ነውና በእውነት ለዚህ ቀን ያደረሰን አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁን። እንግዲህ ከዚህ ጋር ተያይዞ ይሄ ታላቅ በዓል ነው። ይህን ታላቅ በዓል በምናከብርበት ጊዜ በቤታችን እኛ ብቻ ተደስተን መሆን ሳይሆን ይልቅም አቅም ለሌላቸው ደካሞች በዓሉን በደስታ ማሳለፍ ለማይችሉ ሰዎች መልካም ማድረግ፣ ደስ ብሏቸው እንዲያሳልፉ ማድረግ ትልቅ በረከት ነው። ስለዚህ ወንድሞቻችን እህቶቻችን ያደረጉት ይህንን ነው። ይህም ተቋም የተመሰረተበት ዋና ምክንያት ብዙ ጊዜ
አገርንም ሲያገለግሉ የነበሩ በዘመናቸው ቤተሰብ ሲያስተዳድሩ ሲመሩ የነበሩ በኋላ ግን በተለያየ ምክንያት ራሳቸውንም ማስተዳደር ያልቻሉ የአገር ባለውለታ የሆኑ አካላት ከሜዳ ላይ አንስተው በዚህ ተቋም እንዲኖሩ የዕለት ጉርስ እንዲያገኙ ሲታመሙ እንዲታከሙ ሲያርፉ ደግሞ በክብር ወደ መቃብር እንዲወርዱ የማድረግን ኃላፊነት ይዞ እየሰራ ያለ ተቋም ነው። ይህንን በዓይናችን እያየን ነውና በእውነት አምላካችን እግዚአብሔር ከዚህ በተሻለ ደግሞ ተቋሙን እንዲያሰፋልን በእውነት የዘወትር ምኞታችን ነው። እንግዲህ ተቋም ብቻውን የሚኖር አይደለም። ተቋም ሲባል በተቋም ውስጥ ሰዎች አሉ። ስለዚህ ይህንን ተቋም እዚህ ለማድረስ እናንተም በእንደዚህ አይነት ሁኔታ ተስፋችሁ እንዲለመልም የትንሣኤውን በዓል እንደ ማንኛውም ሰው እንድታከብሩ ሲያደርጉ በቤታቸው ያለውን ነገር ትተው ቅድም የተቋሙ ዳይሬክተር እንደተናገሩት ከትላንትና ጀምሮ ሁሉን ነገር ትተው እዚህ እናንተ ደስ እንዲላችሁ የትንሣኤን በዓል እንደ ሌሎቹ እንድታከብሩ ደፋ ቀና እያሉ ያሉት ለእናንተ ደስታ ስለሆነ በእውነት እነሱን ከልብ ልናመሰግናቸው ይገባል። በእርግጥ እኛ እናመሰግናቸዋለን። ለዚህ ስራቸው ደግሞ እግዚአብሔር የሚከፍላቸው ትልቅ ዋጋ አለ። ምንም ጥርጥር የለውም። ምክንያቱም ይሄ ትልቅ ተግባር ነው። ለክርስቲያን ከሚገባው ተግባር አንዱ ይሄ ነው። በመጨረሻው ዘመን በትንሣኤ ዘጉባኤ ጌታ ለፍርድ በሚመጣበት ጊዜ ጌታ የሚጠይቃቸው 6 ጥያቄዎች አሉ። እነዚህ 6 ጥያቄዎች ከሰው ጋር የተያያዙ ናቸው። ወንድምን ከመውደድ ጋር የተያያዙ ናቸው። ወንድምን ከመውደድ ወንድምን ከማፍቀር ጋር የተያያዙ ናቸው። ለወንድም በጎ ከማድረግ ጋር የተያያዙ ናቸው። ምክንያቱም ጥያቄዎቹ ብራብ አላበላኸኝም ነው። የሚራበው ማን ነው? ሰው ነው። ብጠማ አላጠጣኸኝም፣ የሚጠማው ማን ነው? ሰው ነው። ብታረዝ አላለበስከኝም፣ የሚታረዘው ማን ነው? ሰው ነው። ብታመም አልጠየቅከኝም፣ የሚታመመው ሰው ነው። ስለዚህ ጥያቄዎቻችን ያኔ በትንሣኤ ዘጉባኤ የምንጠየቀው ጥያቄ ከሰውነት ጋር የተያያዘ ስለሆነ ዛሬ ደግሞ እየተሰራ ያለው ስራ ለዚህ ምላሽ የሚሆን ስለሆነ በእውነት ለወንድሞቻችንም ለእህቶቻችንም ዋጋቸው ታላቅ እንደሆነ ምንም ጥርጥር የለኝም። ምክንያቱም ይሄ አምላካዊ ቃል ስለሆነ ነው። አሁንም በድጋሜ ለወንድሞቻችን ለእህቶቻችን በእውነት አምላካችን እግዚአብሔር ረጅም ዕድሜ ከጤንነት ጋር እንዲህ አይነት በጎ የሆነ ስራ የሚሰሩበት ነው። ለቤተሰቦቻቸው ደህንነትን፣ ለቤታቸው ለሕይወታቸው ጤንነትን እንዲሰጥልን እንመኛለን። በእውነት ዛሬ በዚህ ሁኔታ እንደዚህ ደስ ብሎ እንድናሳልፍ የፈቀደ እሱ ስለሆነ ክብር ምስጋና ለስሙ ይሁን። እንግዲህ ሁላችንም ደግሞ እንዲሁ በሰላም በፍስሐ የዛሬ ዓመት አድርሶን በሕይወት በጤና ጠብቆ በእንደዚህ አይነት ሁኔታ ደግሞ እንድናከብር እንዲረዳን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። እንግዲህ ሌላው የማስተላልፈው መልእክቴ ይህንን ለሚያዳምጡት ይህን ለሚያዩት አካላት የማስተላልፈው መልእክት ይሄ ተቋም ደጋፊ ያስፈልገዋል። እነዚህን አረጋውያንን ለመጦር ለነሱ የሚያስፈልገውን ነገር ለማድረግ የግድ ደጋፊ ያስፈልጋል። ስለዚህ አቅማቸው የቻለውን መደገፍ የሚችሉ አካላት እንዲደግፏቸው መልእክቴን ያስተላልፋል። ምናልባት ለመደገፍ ሀብት ብቻ አይደለም የሚያስፈልገው። መልካም ለመሆን ሀብት ብቻ አይደለም የሚያስፈልገው። ለመደገፍ ለመርዳት ሰው መሆን ብቻ በቂ ነው። ሰው የሆነ ሰው ሰውነትን የተረዳ ሰው ያለውን ካለው ነገር ማካፈል ከቻለ ለሌሎቹ መድረስ ይቻላልና ሁላችንም ከኔ ጭምር በተቻለን አቅም ተቋሙን መደገፍ ይገባናል የሚል መልእክት አስተላልፋለሁ። እንግዲህ በድጋሜ ለወንድሞቻችን ለእህቶቻችን እግዚአብሔር መልካሙን ዘመን እንዲሰጥልን እመኛለሁ። ለሁላችሁም ደግሞ ለአረጋውያንም በዚህ ላላችሁላችሁም እግዚአብሔር ጤናን እንዲሰጥልን ምኞቴ ነው። እግዚአብሔር ይስጥልኝ። እግዚአብሔር ይባርካችሁ። ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ
ትንሣኤከ 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 በአማን ኮነነ ትንሣኤከ ትንሣኤከ ትንሣኤከ